ጠቅላይ ሚኒስትር አብይ አህመድ ከተለያዩ ሀገራት ኢትዮጵያ በሚገኙ ስደተኞች የኢፍጣር መርሃ ግብር ማከናወናቸውን እየገለጽልናችሁ ነበር። ይሄን በተመለከተ ባልደረባችን ምስክር ስናፍቅ ተጨማሪ መረጃዎች ሊነግረን በቀጥታ መስመራችን ላይ አግኝተነዋል። ምስክር፣ በኢፍጣር መርሃ ግብሩ ላይ የነበረው ስነ ስርዓት ምን ይመስላል? የተላለፉ መልእክቶችም ካሉ ልታደርሰን ትችላለህ? አመሰግናለሁ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ በፊት እንደሚያደርጉት ሁሉ በዚህም የዘንድሮው የረመዳን ወር ከተለያዩ ህብረተሰብ ክፍሎች ጋር የኢፍጣር መርሃ ግብር እያካሄዱ ነው የሚገኙት። በትናንትናው ዕለት እንደምናስታውሰው ከአቅመ ደካማ ዜጎች ጋር የኢፍጣር መርሃ ግብር አካሂደዋል። በዛሬው ዕለት ደግሞ ከተለያዩ ሀገራት የመጡ የእስልምና እምነት ተከታይ የሆኑ የስደተኞች ጋር በዛሬው ዕለት የኢፍጣር መርሃ ግብር አካሂደዋል። እንግዲህ ይህ የረመዳን ወር በእስልምና እምነት ተከታዩ ዘንድ በጣም ትልቅ አክብሮት የሚሰጠው ወር ነው። በተለይም ደግሞ ያለው ከሌለው ጋር የሚካፈልበት የእዝነት፣ የመተሳሰብ፣ የመከባበር፣ የፍቅር፣ የጾም፣ የጸሎት ወር ነውና በዚህ ወር ውስጥ እንግዲህ ይህንን ተግባር ሲያከናውኑ ጠቅላይ ሚኒስትሩ ባለፉት ዓመታት እናስታውሳለን። ዛሬም በተመሳሳይ ከተለያዩ የህብረተሰብ ክፍሎች ጋር ነው ይህንን የኢፍጣር መርሃ ግብር ያካሂዱት። በስደት በኢትዮጵያ ውስጥ የሚገኙ ተጠልለው የሚገኙ ስደተኞች ጋር ነው ይህንን የኢፍጣር መርሃ ግብር ያከናወኑት። እንግዲህ የረመዳን ወር የመተሳሰብ፣ የፍቅር፣ የአንድነት ወር ነው ሲባል ጠቅላይ ሚኒስትሩም በተመሳሳይ ይህንን አርአያነት ለማሳየት ሲሉ ነው ይህንን የኢፍጣር መርሃ ግብር በእነዚህ ስደተኞች መካከል ተገኝተው ያከናወኑት። በዋናነት በዚህ በሃይማኖታዊ አስተምሮ መነሻ ያለው ለሌለው የሚያካፍልበት ነውና ይህንን ሌሎችም እንዲከተሉት ይህንን አብነት እንዲወስዱ ለማድረግ ነው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ተግባር ያከናወኑት። በዚህ መርሃ ግብር ላይ የተገኙት እንግዲህ የተለያዩ ሀገራት መጥተው በኢትዮጵያ በስደተኝነት የሚገኙ የተለያዩ ሀገር ዜጎችም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ መርሃ ግብር ላይ ለመካፈል በመካከላቸው በመገኘታቸው የተሰማቸውን ጥልቅ ደስታ ገልጸውልናል። እንግዲህ ያነጋገርናቸው የተለያዩ ሀገራት ስደተኞችም እንዳሉት ኢትዮጵያ እንግዲህ ይህንን በዚህ መርሃ ግብር መሳተፍ ቀርቶ በስደተኝነት በመጠለያ እዚህ በመሆናችን በራሱ ክብር ይሰማናል። የኢትዮጵያ ሕዝብ የአዲስ አበባ ሕዝብን ጨምሮ በተለያዩ የስደተኛ መጠለያ ጣቢያዎች ውስጥ በሚገኙ ስደተኞች ወይም ደግሞ ጥገኝነት ጠይቀው እዚህ የሚገኙ ዜጎች በጣም በተለየ አክብሮትና ፍቅር ኢትዮጵያን ስለሚያደርጉላቸው እንክብካቤ አመስግነዋል። በተለይ የረመዳን ወር በሚመጣበት ወቅት ደግሞ እንዲሁ በእስልምና ውስጥም በክርስትና ውስጥም ያሉ ጎረቤቶቻችን ሁሉ እንደ ስደተኛነት እንዳይሰማን እንደ ሀገራችን እንዲሰማን በማድረግ በጣም የተቀደሰውን የረመዳን ወርን እንድናሳልፍ እያገዙን እየደገፉን ነው የሚል ሀሳባቸውን አንስተውልናል። በተለይም ደግሞ ጠቅላይ ሚኒስትሩ ይህንን መርሃ ግብር ስላዘጋጁላቸው የተሰማቸውን ደስታ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት የኢፍጣር መርሃ ግብሩን ያካሄዱት እንግዲህ ከተለያዩ ሀገራት ከአፍሪካን ጨምሮ የተለያዩ ሀገራት የመጡ ስደተኞች ናቸው። ከነዚህ መካከል ከጎረቤት ሀገራት እንደነ ሱዳን፣ ሶማሊያና የኤርትራ ስደተኞች ይገኙበታል። ከምስራቅ አፍሪካ ሀገራት ደግሞ ብሩንዲና ወደ መካከለኛው አፍሪካ ደግሞ ስንሄድ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዜጎችም የሚገኙበት ነው። ከአፍሪካ ወጣ ብለን ስንመለከተው የኢራቅ ዜጎችን ጨምሮ የአፍጋኒስታንና የሶሪያ እንዲሁም የየመን ዜጎች ሁሉ በዚህ የኢፍጣር መርሃ ግብር ላይ ተካፍለዋል። በዚህ መርሃ ግብር ላይ በመካፈላቸው እንግዲህ የተሰማቸውን ደስታ ከመግለጽ አልፎ ይሄንን አርአያና አብነት ሌሎችም ሊከተሉት ይገባል የሚል ሀሳባቸውን ጭምር ነው የገለጹልን። ኢትዮጵያ እንደ ሀገር እንደምናውቀው ከ1 ሚሊዮን በላይ የተለያዩ ሀገራት ስደተኞችን ተቀብላ እያስተናገደች ትገኛለች። በዚህም በመጠለያ ካምፕ ብቻ ሳይሆን ከመጠለያ ካምፕም ውጪ እንግዲህ የስደተኛ ተቀባይ ሀገራት ከሚገቡት ዓለም አቀፍ ስምምነት አንዱ እነዚህ ስደተኞች ከመጠለያ ካምፕ ወጥተው ከህብረተሰቡ ጋር ተቀላቅለው እንዲኖሩ የትምህርት፣ የጤናና ሌሎች አገልግሎቶችን ማግኘት እንዲችሉ የሚወጣውን ወይም ደግሞ በዓለም አቀፍ ደረጃ የተደነገገውን የዓለም አቀፍ የስደተኞችን ሕግ በማክበርና በመቀበል ድረስ ኢትዮጵያ በጣም በከፍተኛ አስተዋጽኦ የምታደርግ ሀገር ናት። አሁን ያለንበትን ይህንን የረመዳን ወር ተከትሎ ደግሞ እነዚህ በተለያዩ ምክንያቶች ከሀገራቸው ወጥተው ኢትዮጵያ የሚገኙ ስደተኞች ይህንን ወር እንደ ሀገራቸው እንዲሰማቸው የሚያስፈልጉ የሚባሉት ሃይማኖታዊ ስርዓቶች ሳይጓደሉ በኢትዮጵያ ሁሉን ነገር ተሟልቶላቸውና አግኝተው ከኢትዮጵያውያን እህትና ወንድሞቻቸው ጋር አብረው ሆነው ይሄንን ወር በፍቅርና በመተባበር እንዲያሳልፉት በማድረግ ውስጥ ይሄ ስለተደረገላቸው ነገር ምስጋናቸውን አቅርበዋል። ይሄንን እንግዲህ በዋናነት ያለው ለሌለው እያካፈለ የኢፍጣር መርሃ ግብር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓመታት በፊት እንደምናውቀው ካስጀመሩት በኋላ በተለያዩ አጋጣሚዎች አቅም እጃጠር ለሆኑ ዜጎች የተለያዩ የህብረተሰብ ክፍሎች ይህንን የኢፍጣር መርሃ ግብር ያከናውናሉ። ይህም በዜጎች መካከል ያለው አብሮነትና ፍቅር እያጠናከረ መተሳሰብና መከባበሩ እየጨመረ እየጎለበተ እንዲሄድ ከፍተኛ አስተዋጽኦ የሚያበረክት ነው። እንግዲህ በዛሬውም የዚህ መርሃ ግብር ላይ የተገኙት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዚህ መርሃ ግብር ሲገቡ ጀምሮ በዚህ መርሃ ግብር የተካፈሉት የተለያዩ ሀገራት ዜጎች የተሰማቸውን ደስታ ገልጸውላቸዋል። እንዲሁ መርሃ ግብሩን ማጠናቀው ሲወጡ ያላቸውን ፍቅርና ክብር ለጠቅላይ ሚኒስትሩ የገለጡበት መርሃ ግብር ነው። በእኔ በኩል ያሉት መረጃዎች ይመስላሉ።